ሙሉ ዓለም አበበ የኢህአዴግ አዲስ አበባ ከንቲባ ሆኖ ካገለገለ በኋላ አጨቃጫቂ ነበረ ከተባለ የባዲን ስብሰባ መልስ ባህር ዳር ቤተመንግስት አልጋው ላይ ተንጋሎ ሳለ መስኮቱ ክፍት ስለነበር ከውጭ በተወረወረ የእጅ ቦምብ መገደሉን ሰምቻለሁ። ምስክርነቱ የኋላው ባዕዴን የጥንቱ ሄዴን መስራች የሆኑት የያሬድ ጥበቡ ጄቤሳ ነው። ሚያዚያ 2007 ዓ.ም ደረጀ ነጋሽ በተሰኘ ድረገጽ ላይ ጽፈውት ይገኛል። ከዚህ በመነሳት ሶስቱን አሟሟታቸው ምስጢር የሆነ የባዕዴን ልጆች በሚዘክረው በዚህ ዝግጅታችን ሙሉ ዓለም አበበን ልናስቀድመው ወደናል። ሙሉ ዓለም አበበ ማን ነው በሚል ርዕስ በ2010 ዓ.ም የአማራ ብዙሃን መገናኛ ድርጅት ላይ የቀረበው ሙሉ ታሪኩ እንዲህ ይላል። ሙሉ ዓለም አበበን አብዛኛው ሰው የሚያውቀው በትግል ስሙ ነው። ይሁን እንጂ ሙሉ ዓለም የሚለው መጠሪያ የህዝቡ መልካም አስተዳደር ጦት ሲያንገበግበው ለትግል ወደ ጫካ ሲገባ ያገኘው የበረሃ ስሙ ነው። ወላጆቹ አዳነ ስብሃት ሰንደቄ የሚል ስም ነው ያወጡለት። በአማራ ክልል ሰሜን ጎንደር ዞን በቀድሞው ጸዳ ወረዳ አምቦ በር ቀበሌ ልዩ ስሙ ወዛባ በሚባል ቦታ ነው። በ1952 ዓ.ም ይህችን ዓለም የተቀላቀላት ሙሉ ዓለም አበበ የድል ጉዳይ ሆኖ ህይወቱ በአካባቢያዊ አስተዳደር ችግር የተሞላ በመሆኑ በአስቸጋሪ ሁኔታ ነው ያደገው። ሙሉ ዓለም የኪነ ጥበብ ክህሎትን ገና ከልጅነቱ የተላበሰ በመሆኑ በየደረሰበት ቦታ ሁሉ ያንጎራጉር እንደነበር ታሪኩ ያስረዳል። የሙዚቃ ተሰጥኦውን ያዳበረውና ለጓደኞቹ የሚያሳየው በአብዛኛው በትምህርት ቤት ውስጥ ነበር። ተሰጥኦውን የተረዱት መምህራኑም የኪነ ጥበብ ተሰጥኦው ትልቅ ቦታ እንደሚያደርሰው በመግለጽ አጠናክሮ እንዲቀጥልበት ይመክሩትም ነበር። በሙዚቃ ትምህርት ክፍለ ጊዜ ብሔራዊ መዝሙሮችን፣ ዘፈኖችንና በአገር አቀፍ ደረጃ የሚለቀቁ ሙዚቃዎችን በተለያየ አተያይ ገልብጦ በመዝፈን የነበረውን ተሰጥኦ ያሳየም ሰው ነው። ሙሉ ዓለም አበበ እንዲህ እያለ ህይወቱን እየገፋ ቢቆይም በወቅቱ የነበረው የወታደራዊ ደርግ ስርዓት እየከፋና ወጣቶችን ማሳደድና መግደል በመጀመሩ ስቃዩ ለአንዴና ለመጨረሻ ጊዜ እንዲያከትም መታገል እንዳለበት በመወሰን ትምህርት ቤቴ ቤተሰቤ ሳይል ሁሉን ትቶ ጫካ ገባ። በዚህ ጊዜ ነበር ወላጆቹ ያወጡለት አዳነ ስብሃት ሰንደቄ ቀርቶ ሙሉ ዓለም አበበ የሚል ስም ይወጣለት። ሙሉ ዓለም አበበ በ1970 ዓ.ም ትግሉን ሲቀላቀል በነበረው ተሰጥኦና በታጠቀው ነፍጥ ጨቋኙን ስርዓት በመገርሰስና በምትኩ እኩልነት የሰፈነባት ሁሉም እንደ ፍላጎቱ የሚኖርባት ዴሞክራሲያዊ ሀገር ለመገንባት ተነሳሳ። በውስጡ የነበረው የኪነ ጥበብ ተሰጥኦ ታግሎ ለማታገል እንደ ሁለተኛ መሳሪያነት እንደሚያገለግል በመረዳቱ የኪነ ጥበብ ተሰጥኦን ሳይሰስት ለታጋዮች በማድረስ የትግል ምዕራፍ በድል እንዲታጀብ ያደረገ ጀግና ነበረ። ሙሉ ዓለም አበበ የትግል ድርጅቱን ኢህዴንን ከተቀላቀለ በኋላ በልዩ ልዩ ኃላፊነቶች ላይ ሲያገለግል ቆይቷል። ይሰራቸው የነበሩ የግጥም ስራዎች፣ የሙዚቃ ውዝዋዜዎችና የድምጽ ቅላጼዎች አብዛኛውን ታጋይ ያስደስቱ ስለነበር ለትግሉ ብርታት ሆኗል። በዚህ ክህሎቱም ሁሉም ቦታ ላይ እንዲገኝና ታጋዮች እንዲያዝናና ይጋበዝም ነበር። ታጋይ ሙሉ ዓለም አበበ በታጋዮች መካከል ፍቅር እንዲጠነክርና አለመግባባቶች እንዳይኖሩ የሚያደርጉ ስራዎችን የሚሰራ ነበር። በተለይ የሚሰራቸው የነበሩት ግጥሞች ችግሮችን ነቅሶ በማውጣት በትግሉ ውስጥ የተሰለፉ ታጋዮች ለችግሮቹ መፍትሄ በማምጣት ለህይወታቸው ሳይሰስቱ እንዲታገሉ ብርታት እንደነበሩ የህይወት ታሪኩ ያስረዳል። ታጋይ ሙሉ ዓለም ከድል በኋላ ከኪነ ጥበብ ችሎታውና ከታጋይነቱ ባሻገር ህዝብን የመምራት ብቃቱን በማሳየቱ የአዲስ አበባ ከተማ አስተዳደር ከንቲባና የባዕዴን ጽህፈት ቤት ኃላፊ ሆኖ ሰርቷል። ኢህአዴግ ኢትዮጵያን በሽግግር መንግስትም ቢሆን መምራት ከጀመረ ከ2 ዓመት በኋላ ታጋይ ሙሉ ዓለም አበበ ባልታወቀ ድንገተኛ አደጋ ሚያዚያ 1985 ዓ.ም ህይወቱ አልፏል። የአሁኑ አሚኮ የዚያኔው የአማራ ብዙሃን መገናኛ ድርጅት በ2010 ዓ.ም ዘገባው ስለ ሙሉ ዓለም አበበ ከዚህ ያለፈ ምስጢር ለማሽሎክ አልወደደም። ህዝቡ ግን ይጠይቃል። እስከ አዲስ አበባ ከንቲባነት ድረስ ስልጣን ማግኘት የቻለው የአማራይቱ ልጅ ሙሉ ዓለም አበበ ለምንና እንዴት በማን ተገደለ? አንዳንዶች ደብረ ማርቆስ ከተማ በጠራራ ፀሐይ በቦምብ የተገደለ እንዳገዳ ላምጠው ሲጨርሱ የጣሉት እያሉ ጽፈውለታል። እድሜ ዓለም ከበደ የተባለ ስም የሚጠቀሙ አስተያየት ሰጭም በአማራ ብዙሃን መገናኛ ድርጅት የፌስቡክ ልጥፍ ስር ደብረ ማርቆስ ከተማ ቤተ መንግስት ውስጥ እንደሞተ ማንም ያውቃል፣ በወያኔ እጅ እንደተገደለ ብለዋል። ሌላ ጸሐፊ እንዲሁ ኢህአፓ የገደለውን የትግል ስሜት ኢህዴን ነፍስ ዘርቶበታል፣ ኢህዴን ያሞቀውን የትግል ሂደት ብአዴን ቀዝቃዛ ውሃ ቸልሶበታል። እንዲህ እያልን ከሄድን የሙሉ ዓለምን ገዳዮች እናገኛቸዋለን ሲሉ ፍንጭ ሰጥተዋል። መስፍን ኑርልኝ የሚል ስያሜ የተጠቀሙ የማህበራዊ ትስስር ገጽ ተጠቃሚ እንዲሁ ደብረ ማርቆስ በቦምብ ገድላችሁ ስታበቁ ወሬ ታወራላችሁ እንዴ? በረከት ነው ያስገደለው፣ ጭራሽ ባደጋ ነው የሞተው ትላላችሁ የሚል ቁጣ ኑሯል። አንድ በ1990ዎቹ መጀመሪያ ለፖለቲካ ንቃት ደርሰው እንደነበር የሚናገሩ የአሁን ጎልማሳ ምንጫችንም የህወሓት ተጎታችና ሁለተኛ አንሆንም በእኩልነት ህዝብና ሀገር እንምራ ያሉትን እነ ሙሉ ዓለም አበበን፣ ሌኒንና ኃይሌ ጥላሁንን የመሳሰሉ እንቁዎችን በዘዴ በብአዴን ማለትም በበረከት ስምኦንና አዲሱ ለገሰ አጋፋሪነት
በአጭሩ እንዲቀሩ አድርገዋቸዋል ብለውናል። ግንቦት 2010 ዓ.ም ጃኖ ሚዲያ በተሰኘ የፌስቡክ ገጽ የተጻፈ ማስታወሻ ደግሞ እንዲህ ይላል። ለሰላም ዴሞክራሲ ራሳቸውን ለውድ ሀገራቸውና ህዝባቸው ራሳቸውን አሳልፈው የሰጡ የቁርጥ ቀን ጀግኖች በተለይ እንደነ ስብሃት ወይም በትግል ስሙ ታጋይ ሙሉ ዓለም አበበ የአባቴ ወንድም ምርጥ አጎቴ ነበር። ወልቃይት የአማራ ነው በሚለው ጽኑ አቋሙ ከትግሉ ድል በኋላ የአዲስ አበባ ከተማ ከንቲባ ሆኖ እያገለገለ ያለ ወልቃይት የአማራ ነው በሚል ጽኑ እምነቱ በረከት ስምኦንና መለስ ዜናዊ ባሴሩት ሴራ ታጋይ ሙሉ ዓለም መስዋዕት ሆኗል። ለወልቃይትና ለአማራው ስል ነፍሱን ይማረው። የወንድማችን ህልም እውን ይሆናል፣ ያሰበው ይሳካል፣ ወልቃይት የአማራ ነው ሲሉ ገልጸዋል። የዛሬው አሚኮ ደግሞ ከላይ በተጠቀሰው ጽሁፉ የአማራ ክልል መንግስት ይህን ጀግና ለማስታወስና ባለውለታነቱን በትውልዱ አእምሮ ውስጥ ተቀርጾ እንዲቀር ለማድረግ በክልሉ ርዕሰ መዲና ባህር ዳር የሙሉ ዓለም የባህል ማዕከልን አስገንብቷል። ክልሉ በሙሉ ዓለም መታሰቢያ ማዕከል አማካኝነት የክልሉ ባህል ሳይበረዝ ለቀጣዩ ትውልድ ለማስተላለፍ በሚል በአዋጅ ቁጥር 24 1996 የባህል ማዕከል በማቋቋም ስራዎች እንዲሰሩ እያደረገ ይገኛል ሲል ይገልጻል። የዚህ ሰው ገዳይ የሞቱ ምክንያትና ዝርዝር የግድያ አፈጻጸሙ አሁንም ሰፊ ጥናት እንደሚፈልግ ገልጸን ወደ ሁለተኛው በብአዴን ፖለቲካ ውስጥ አሟሟቱ ምስጢር ወደሆነ ነባር ታጋይ ዘልቀናል። ሌኒን ይሉታል። ሌኒን አረጋ ማለት ታሪኩ በአሸናፊ ፈንቴ እንደተገለጸው የመረዋው ባላባት የሻለቃ አረጋ ልጅ ነው። እንዴት እንደተገደለና ከሞተም በኋላ በማንና ምን አይነት ግፍ እንደደረሰበት በዝርዝር ተቀምጧል። ዘፋኙ ጌትሽ ማሞ በቅርብ ጊዜ ጓደኛዬ ናቸው ባላቸው ጠቅላይ ሚኒስትር አብይ አህመድ አሊ ላይ ተቃውሞውን ካሰማ በኋላ ከኢትዮጵያ ወጥቶ በሰጠው ቃለ መጠይቅ ሌኒን አረጋ ስለሚባል አንድ ነባር የሰቆጣ ታጋይ አስገራሚ ታሪክ አንስቶ ነበር። እኔ እንደ ሌኒን በህይወቴ ኢትዮጵያ ውስጥ ወንድ በጣም ይከብደኛል። የሌኒን አረጋ ወላጆች በቀድሞው የዋጋ አውራጃ ኦፍላ ወረዳ መረዋ አካባቢ በአሁኑ ትግራይ ክልል ተወላጆች ናቸው። ከዘመኑ ሳቤ ላቅ ብለው ይታዩ የነበሩት የሌኒን አባት ሻለቃ አረጋ በጣሊያን ጦርነት የተሳተፉ አርበኛ ነበሩ። ሬዲዮ ማዳመጥና መጽሐፍት ማንበብ የሚወዱ ሰው እንደነበሩ ይነገርላቸዋል። ከዚህ ሰፊ ግንዛቤ የተነሳ ይመስላል በኃይለ ሥላሴ ዘመን የፊውዳሉን ስርዓት አምርረው የሚቃወሙ አብዮተኛ ሰውም ነበሩ። ደርግ ከመጣ በኋላም አብዮቱን ይደግፋሉ ተብሎ ቢጠበቅም ተራማጁ ሰው ብዙም ሳይቆዩ ነበር የደርግና አያያዝ አይተው መቃወም የጀመሩት። በዚህም ምክንያት በ1970 ዓ.ም በቀይ ሽብር ተረሽነው ኮረም ከተማ ላይ ተጥለዋል። እናት ወይዘሮ ሽታዬ በጣም ገራምና ቤተክርስቲያን የሚያዘወትሩ ሴት ነበሩ። ከመነኮሱ በኋላ በቅርቡ ህይወታቸው አልፏል። የአባቱን ፈለግ የተከተለው ሌኒን ከልጅነቱ ጀምሮ ለማንምና ለምንም የማይመለስ አብዮተኛ እምቢተኛ ልጅ ነበር። በ1976 ዓ.ም ከወላጆቹ ጠፍቶ ኢህዴንን ሲቀላቀል ገና የ15 ወይም የ16 ዓመት አዳጊ ነበረ። በዚህም ምክንያት መጀመሪያ ወደ ህዳር 11 አዳሪ ትምህርት ቤት ነበር የተላከው። ነገር ግን በአእምሮ የበሰለና በትምህርቱም የገፋ ስለነበረ ወዲያው ከህዳር ትምህርት ቤት ተነስቶ በሬዲዮ ኦፕሬተርነት ተመደበ። ከዚህ በኋላ ሱዳንን ጨምሮ ድርጅቱ በመደበው የተለያዩ ቦታዎች በዋና ኦፕሬተርነት አገልግሏል። ቀጥሎም በ1983 ዓ.ም ደርግን ለመደምሰስ በተደረገው ለአስጨራሽ ጦርነት ጭምር በሰራዊት ኦፕሬተርነት አገልግሏል። ከድል በኋላ ግን ሌኒን የበርካታ ጥቃቶች ሰለባ መሆን ጀምሯል። በየግምገማው ከሰውነት ተራ እስኪወጣ ድረስ ይገመገማል። በማዕረግ እድገት እንዳያገኝ ይደረጋል። ስሙ ይብጠለጠላል። ሌላም። ለዚህ ዋናው ምክንያት ደግሞ የሚያነሳቸው ጥያቄዎች ነበሩ። ለአብነት ያህል የኦፍላ አካባቢ ከዋግ ተወስዶ ወደ ትግራይ መካለሉን ይቃወም ነበር። በዚህ ምክንያት ከአንድ ታጋይ ጋር ገና በ1980ዎቹ ይከራከሩ ነበር ተብሏል። አጠቃላይ ሙግቶቹ የህወሓት የበላይነት ወደ አምባገነንነት እያደገ ነው፣ ኢህዴን ወደ አማራ ድርጅትነት ከተቀየረ መመራት ያለበት ራሱን አማራን በሚወክሉ መሪዎች መሆን አለበት፣ የዋግ ግዛት ለምን ይሸረሸራል፣ ታጋዩስ ለምን ይገለላል የሚሉ ነበሩ። በወቅቱ የማይደፈሩ የነበሩት እነዚህ ጥያቄዎች ደግሞ በተለይ በኢህዴን በአዴን አመራሮች ጥርስ ውስጥ እንዲገባ አድርገውት ነበር። ታጋዩ ግን ይወደው የነበረ ሲሆን በ1980ዎቹ ሐረር የነበረው የኢህዴን ሰራዊት የጀግና አባቱን መቃብር ከደሞዙ አዋጥቶ ማሰራቱ ይነገራል። ከ1991 ዓ.ም በኋላ ግን የሻዕቢያ ጦርነት ተከፈተና ሌኒን አረጋ ዳግመኛ ድምፁ አልተሰማም። በ1991 ዓ.ም የሻዕቢያ ጦርነት ሲጀመር ሌኒን በጣም አሳዛኝ በሆነ ሁኔታ ገና ሻምበል አመራር ነበር። ቀደም ሲል በሻምበል ማዕረግ የክፍለ ጦር ሲቪክስ አመራር የነበረ ቢሆንም ከጦርነቱ መጀመር ቀደም ብሎ ግን ያነሳቸው በነበሩ መራር ጥያቄዎች ምክንያት ተቀጥቶ በመተማ አካባቢ የአንዲት ሻለቃ አዋጊ እንዲሆን ተደርጎ ነበር። ብቃቱ ይታወቅ ስለነበረ ያኔም በሻምበል ማዕረግ ሻለቃ መሪ ሆኖ ቀጥሏል። ብዙዎች እንደሚመሰክሩት ሌኒን በወቅቱ ኮሎኔል ማዕረግን የሚመጥኑ
የሚመጥን ወታደር ነበር። ከዚህ በኋላ ነው የሻዕቢያ ጦርነት የተከፈተው። በዚህ ወቅትም በሻምበል ማዕረግ ሻለቃ እየመራ እንዲዋጋ ተደርጓል። የሥራ ድርሻው መስመረኛ አዋጊ ነበር። የሞት ምድብ የሚሉት አይነት ድርሻ ነው። በእርግጥም ሌኒን የካቲት ወይም መጋቢት 1991 ዓ.ም በባድመ ግንባር ግዳጅ እንደተሰጠው አልተመለሰም። በእርግጥ የወታደር ዓላማ ለሚወዳት ሀገር ዋጋ ከፍሎ ማለፍ ነው። የሌኒን መስዋዕትነትም ከዚህ አንጻር ሊታይ የሚገባው ነው የሚሉ አሉ። ነገር ግን ሌኒን ከነበረው ብቃት፣ የቆየ ስራ ልምድና አስፈላጊነት አንጻር በዚህ ተዋጊ መደብ ሊቀመጥ የሚገባው ሰው እንዳልነበረ ብዙዎች ይስማማሉ። ሌኒንን በዚህ ደረጃ ማሰለፍ የሀገርና የመከላከያን ሀብት በከንቱ ማባከን ብቻ ሳይሆን ልጁን በዚህም በዚያም ብሎ የመገላገል ፍላጎት እንደነበረ ማሳያ እንደሆነ የሚገልጹም አሉ። በዚያች የመጨረሻው ውጊያ ዕለት መሬት ላይ የነበረው ሀቅም ከዚህ የተለየ አልነበረም። ስለ ሌኒን ክቡር ነገር ግን ያልተገባ መስዋዕትነት የሚተርኩ በርካታ ታጋዮችና ጄኔራሎች አሉ። አንድ ጸሐፊ በቅርብ ጊዜ በዚያ ግንባር ከተሳተፉ መኮንኖች ያገኘሁት መረጃም ሆነ ድሮ በሹክሹክታ ደረጃ እሰማ የነበረው መረጃ ፍጹም አንድ ነው ይላሉ። እንዲሁ በቀላሉ ሌኒን ተሰዋ ከማለት ይልቅ ተገበረ ለማለት የሚያስችሉ ነገሮች አሉ። ለአብነት ያህል ጌትሽ ማሞ ሌኒን በመጨረሻው ቀን ወደ ውጊያ እንዲሄድ ስምሪት ሲሰጠው ሊመለስ እንደማይችል አውቆ ተሰናብቶት እንደሄደ ያስታውሰናል። ሌሎች ምንጮች ደግሞ ሌኒን ለምን ሊመለስ እንደማይችል እንደተረዳ ይተነትናሉ። ሌኒን ቢያንስ ከ1984 ዓ.ም ጀምሮ ያነሳቸው በነበሩት ጥያቄዎች በኢህዴን በአዴንና ህወሓት መሪዎች ጥርስ ውስጥ የገባ ሰው ነው። ቀደም ብለን እንዳየነው በግምገማና በቅጣት ሲታሽ የኖረ ወታደርም ነው። የሚያሳድዱት ሰዎች በፈታኙ የባድመ ግንባር ለዚያውም የሞት ቀጠና ላይ ሲመድቡት አንደምታው ገብቶታል። የፈራው አልቀረም። የሌኒን ሻለቃ ከፊት ተሰላፊ ስለነበረች ከፍተኛ ጉዳት አስተናገደች። ሰራዊቱም ክፉኛ ይጎዳ ጀመር። በዚህም በስም ወደሚታወቁ 3 አዋጅ ጄኔራሎች ሬዲዮ አድርጎ ሰራዊቱ እንደተበተነና መመለስ እንዳለበት ያሳውቃል። ጄኔራሎቹ ግን ዝም ብለህ ተዋጋ፣ እመለሳለሁ ብትል የሚጠብቅህን ታውቃለህ ሲሉ ምላሽ ሰጡት። ሌኒን ድሮም መስዋዕትነት የሚፈራ ሰው አልነበረም። በዚህ ወቅት ግን መስዋዕትነት መክፈል ግዴታ እንደሆነ የተረዳባቸው በርካታ ምክንያቶች የነበሩት ይመስላል። ምናልባትም የራሱ ሻለቃ አባላት ሞቱን እስኪሜ ድረስ ከጎኑ ሲወድቁ ተመልክቶ ልቡ ተሰብሮ ይሆናል። ምናልባትም እንደ ወንድሞቹ በጀግንነት ተዋግቶ መሞት ጥሎ መውደቅን እንደ ክብር ቆጥሮት ይሆናል። ምናልባትም በክፉ ባላገራዎቹ ያለ ሃይባይ ዝንተ ዓለም ሲሳደድ ከመኖር ሞቱን ተመኝቶ ይሆናል። ምናልባትም እየሞቱ ከመኖር አንድ የሞቱ ዝንተ ዓለም ከመቃብር በላይ መኖርን መርጦ ይሆናል። ምናልባትም አለቆቹ እንደነገሩት ብዋጋም ሆነ ብመለስ ሞት ነው የሚጠብቀኝ ብሎ አስቦ ይሆናል። ጌትሽ ማሞ የሌኒን የመጨረሻ ውጊያ ውሎ ምን ይመስል እንደነበር ሲናገር በህይወቴ ኢትዮጵያ ውስጥ እንደ ሌኒን ወንድ አለ ለማለት ይከብደኛል። ሌኒን የሞተበት ቦታ ላይ ምሽግ ውስጥ ሆኜ በመነጽር አይ ነበር። ብቻውን 1 ሰዓት ተኩል ከሻዕቢያ ሰራዊት ጋር ተዋግቷል። የእርሱ ምሽግ ላይ የሻዕቢያም ሆነ የኢትዮጵያ ሰራዊት አልደረሰም። ረዳቶቹ ባንሶላ ቦምባ ቀብለውት ወደ ኋላ እንዲመለሱ ካደረገ በኋላ ብቻውን ሆኖ ሲቀርቡት በቦምብ ሲርቁት ደግሞ በብሬን እየለቀመ በመጨረሻ በዲሽቃ ተመቶ ወደቀ። እንደዚህ ብቻውን የተዋጋ ጀግና አለ ካልከኝ እስኪ አምጣልኝ ይላል። ሌኒን በእርግጥም የአርበኛ አባቶቹ ሻለቃ አረጋ፣ ጀነራል ኃይሉ ከበደ ዋግሹም ጓንጉል ልጅ ነበር። ልዩነቱ አባቶቹ በጥቂቱም ቢሆን ሲዘከሩ የእርሱ ስም ግን እንዳካሉ ሁሉ ከመቃብር በታች ተዳፍኖ መቅረቱ ብቻ ነው። ሻዕቢያ ሌኒን በተሰዋበት ምሽግ ውስጥ ለባለቤቱ የጻፈውን ደብዳቤ አግኝቶታል። የሻዕቢያ ሬዲዮ ሌኒን የበረሃ ስሙ እንደሆነና የቤት ስሙ ስነወርቅ አረጋ እንደሚባል ነበር ሲተርክ የከረመው። ነገር ግን ሌኒን ዘመኑን የቀደሙት አባቱ ሻለቃ አረጋ ያወጡለት ስም እንጂ የበረሃ ስሙ እንዳልሆነ በእርግጠኝነት ያውቃል። ሻለቃ አረጋ በንባባቸው ውስጥ ከቭላድሚር ኢሊች ሌኒን ጋር የተዋወቁ በመሆናቸው ኮሙኒስቱን ሰው በጣም ይወዱት ነበር። በዚህም ይህን ስያሜ ልጃቸው መጠሪያ እንዲሆን አድርገውታል። ሻዕቢያ በሌኒን ደብዳቤ ውስጥ የሚወዳት እህቱ መሶበ ወርቅ አረጋ ተጠቅሳ ሳያገኛት አልቀረም። ለራሱ ፕሮፓጋንዳ ሲል የእርሷን ስም ቀየር አድርጎ አቅርቦታል ማለት ነው። ጌትሽ ማሞን ቃለ መጠይቅ ያደረገው ተቦርነ በየነም በዚህ የተሳሳተ መረጃ ሌኒን አረጋን ስነወርቅ አረጋ ብሎ ሲጠቅሰው ይሰማል። ስነወርቅ አረጋ ወይንም ሌኒን ለባለቤቱ ህይወት ገብሬ የጻፈው ደብዳቤ ለረጅም ጊዜ ሲነበብ እንደከረመ የሚያስታውሱ አሉ። ጌትሽ ማሞ ደግሞ ደብዳቤው ለ2 ወራት ያለማቋረጥ እንደተነበበ ያስታውሰናል። በዚህ የተነሳ በእርግጠኝነት ሻዕቢያ ስለ ሌኒን ዝና በሚገባ ያውቃል የሚሉ ብዙ ናቸው። ሌኒን አረጋ ራሱም ታጋይ የነበረው ጌትሽ ማሞ ባስቀመጠው ልክ ገናናና በትክክልም ጂኒየስ፣ ዘመናዊ ሰው፣ መልካም ሰው፣ እውነተኛ ጀግና ተብሎ ሊጠቀስ የሚችል ሰው ነበር። ነገር ግን የሌኒን ህይወት አንጸባራቂ የነበረውን ያህል
አሟሟቱ ልብ የሚሰብር ነበር። ለሀገርም ሆነ ለመከላከያ እንደ ኪሳራ የሚቆጠርም ነበር። ከዚህም የበለጠ ግን ታሪኩ እንዳይወሳ የተደረገበት መንገድ በጣም የከፋና አሳዛኝ ነበር። የሌኒን አረጋ ታሪክ ዳግም እንዳይነሳ ይፋዊ መግለጫ ያወጣ እስኪመስል ድረስ በታጋዩ ዘንድ ብቻ ሲብላላ የሚኖር ነው። ለአብነት ያህል ከያኑ ጌትሽ ማሞ ጓደኛዬ፣ ወንድሜ ብሎ የሚጠራውን ሌኒንን የዘከረበትን ጥበበኛ መንገድና የገጠመውን ችግር እንዲያስታውሰዋል። ውጊያው ካለቀ በኋላ የተሰዉ ጓዶች ሐውልት ሽራሮ ላይ ተሰርቶ ምርቃት ተደርጎ ነበር። የተሰዉት ጀግኖች ስም ዝርዝር ሲመጣ የሌኒን ስም የለም። እኔም ሌኒንስ አልኳቸው። እነርሱም እርሱ ፈሪ ነው አሉኝ። ከዚያ አንድ ወዳጄ በኦሮምኛ ቋንቋ ስለ ሌኒን ግጥም ጽፎ እንዲሰጠኝ አደረኩ። እኔ ደግሞ ለዚያ ግጥም በተሰራው ዜማ በኦሮምኛ ቋንቋ የፍቅር ግጥም ሰራውለት። ልምምድ ላይ ኦሮምኛ የሚችሉ ሰዎች ሰምተው እንዳይከለክሉኝ ማለት ነው። ከዚያ በፍቅር ግጥም ስለማመድ ቆይቼ ዋናው ኮንሰርት ሲደርስ ሰራዊት በተሰበሰበበት ስለ ሌኒን በተጻፈው ግጥም ዘፈንኩ። ሰራዊቱ በደስታ ጮት ተሞላ። ከዚያም ልክ ከመድረክ እንደወረድኩ ተይዤ 2 ወር ታሰርኩ። ይህ ክስተት ሌኒንን መዘከር የተከለከለና ለስር የሚዳረግ ተግባር ብቻ ሳይሆን ታጋዩ ሌኒን አረጋ በእርግጥም ሆን ተብሎ የተገበረ መስዋዕት እንደነበረ ማሳያ ነው። በእርግጥ ሌኒን ከሰዎቹ ጋር ከነበረው መካረር አንጻር ከተመለከትን መገበሩም ሆነ ታሪኩ እንዳይወሳ መደረጉ የሚጠበቅ ነው። የሚገርመው ጉዳይ የሌኒን ታሪክ በዚህ ዘመን እንኳን የተዳፈነ መሆኑ ነው። በአንድ ወቅት ተስፋዬ ገብረአብ በአንዱ መጽሐፉ ላይ ሁነኛ ሰዎችን ዋቢ አድርጎ ስለ ሌኒን ሰፋ ያለ ጽሑፍ አቅርቦ ነበር። ነገር ግን ሰዎች የሚጣፍጧቸውን ሌሎች አጀንዳዎችን ሲቀባበሉ የታየ ቢሆንም የጀግናው ታጋይ ሌኒን ገድል ጉዳያቸው ሲሆን አልታየም። በዚህ ዝግጅት ማዕቀፍ ውስጥ በሶስተኛ ደረጃ ከኢህዴን መስራች የመጀመሪያዎቹ 5 የማዕከላዊ ኮሚቴ አባላት ማለትም ያሬድ ጥበቡ ጄቤሳ፣ ታምራት ላይኔ፣ አዲሱ ለገሰ፣ በረከት ስምዖን ጋር ስሙ የሚጠራውን ኃይሌ ጥላሁንን ማን ገደለው ወይም እንዴት ሞተ ብለን እንጠይቃለን። ስንታየሁ ባይኔ የተባለ ስም የተጠቀሙ ጸሐፊ ለምንም አይነት ምድራዊ ጥቅም እጁን ሳይሰጥ የኖረ ላመነበት ጉዳይ ግንባሩን እንጂ ጀርባውንና ሆዱን አሳይቶ የማያውቅ ከባዴን መስራቾች ውስጥ ስም ጥራ ብባል ለሰከንድ እንኳን የማሰቢያ ጊዜ ሳያስፈልገኝ ሜጀር ጀነራል ኃይሌ ጥላሁን ብዬ በኩራት መናገር እችላለሁ ይላሉ። ቀጥፌ ከሆነ የምታውቁት ቀጣፊ በሉኝ ብለው ምስክርነታቸውን ይቀጥላሉ። መንግስትና ህዝብ የሰጠውን ኃላፊነት ተጠቅሞ በማንኛውም መንገድ መዝረፍ እየቻለ በፍጹም አይደረግም ብሎ እጁን ሰብስቦ በንጹህ ላቡ ውጤት ብቻ ራሱንና ቤተሰቡን ያኖረ ከተሰጠው የውሎ አበል የተረፈውን ቆጥሮ የሚመልስ በተሐድሶ ጊዜ አንድም የመንግስት ገንዘብና ንብረት ባለማንሳት ብቸኛ ጀነራል ሆኖ የተገኘ መሪ ማን ነው ብትሉኝ ድምጼን ከፍ አድርጌ ሜጀር ጀነራል ኃይሌ ጥላሁን እላለሁ። መስካሪው እንደገለጹት ሜጀር ጀነራል ኃይሌ ከግንቦት ፍሬዎች አንዱ ሆኖ ነገር ግን የባዴን ሰዎች ባለመደራጀታቸው በህወሓት ተኩላዎች የተነጠቀ ቁልፍ ሰው ነው። ጀነራሉ ነገሮች እስኪገለጡለት ድረስ ችግሩ እኛ ጋር እንጂ ህወሓት ጋር አይደለም ሲል ቆይቶ ነገሮች ከተገለጡለት ጊዜ ጀምሮ ግን ችግሩ ህወሓት ጋር እንጂ እኛ ጋር አይደለም የሚል የማይናወጥ አቋም መያዙን ተከትሎ በህወሓት መሪዎች በእጅጉ ተጠልቶ ሰራዊቱ ውስጥ የሚታየው የአማራ ትምክህተኝነት ማዕከል እሱ ነው ተብሎ ፍጹም የተጠላ ሰው ነበር አሉ። ህወሓቶችም በሰውየው ላይ የወሰዱት እርምጃ 1-2 ተብሎ የሚያበቃ አልነበረም። ከሚኒስትር ዴኤታነት ስራው ተባሯል። ሹመትና ጥሪቱን ሁሉንም ባንድ ተነጥቆ ተራ ሰው ሆኖ በከተማ አውቶቡስ እየተመላለሰ ቤተሰቡን ለማስተዳደር ይማስን የነበረ ሰው ነበር ተብሏል። ስንታየሁ በሚል መጠሪያ የጻፉ ምንጭ እንደሚሉት ሌላ ቦታም ተወዳድሮ እንዳይሰራ ተደርጎ ነበር። ለአብነትም በ3 መንግስታዊ ባልሆኑ ዓለም አቀፍ ድርጅቶች ለመቀጠር ሁሉንም ነገር አልፎ በመጨረሻ ጊዜ ከመንግስት አካላት በደረሰበት ተጽዕኖ ሳይቀጠር መቅረቱን እንደሚያውቁ ጽፏል። መንግስት ከሰጠው ቤት በኃይል ተገዶ ወጥቶ ለአመታት የግል ቤት ተከራይቶ ሲኖር ቆይቶ በመጨረሻ ጊዜ 7ኛ ፎቅ ላይ በተሰጠው የኪራይ ቤት እየኖረ ህይወቱ እጅግ በሚያሳዝንና በሚያስቆጭ ሁኔታ ያለፈ የባዴን መስራች ሰው ሜጀር ጀነራል ኃይሌ ጥላሁን ነው ተብሏል። የጀነራሉ የልጆች እናትም የሱን ጽዋ ተጎንጭታ ስትሰቃይ የኖረች መሆኗ ተጽፏል። በደርግ ዘመን ታስራ ለከፍተኛ የድብደባ ስቃይ ተዳርጋ የኢህዴንና ህወሓት ሰራዊት በ1975 ዓ.ም ኮረምን ሲቆጣጠሩ ከተረሸኑ የሰቆጣ ወጣት ተማሪዎች መካከል በፈጣሪ ኃይል ተርፋ ኢህዴንን ተቀላቅላ በነርስነት እያገለገለች የደርግን መውደቅ በህይወት ለማየት የቻለች የ3 ልጆቹ እናት በ1997 ዓ.ም በጤና መኮንንነት በከፍተኛ ማዕረግ ተመርቃ ብዙ መስራት እየቻለች ልክ የሱ አይነት ድርቅና የተላበሰች በመሆኗ ብቻ በቦርድ ስም ስራዋን እንድታጣ ተደርጋለች።
ስንታየሁ ባይኔ ይቀጥላሉ። የሜጀር ጀነራል ኃይሌ ጥላሁን ባለቤት ሻለቃ የሻበራ በሁኔታው ተስፋ ባለመቁረጥ ህይወቷን በሌላ የተሻለ መንገድ ለመምራት ተስፋ ሰንቃ በሀያት ሜዲካል ኮሌጅ የዶክተርነት ትምህርቷን ቀጥላ የመጨረሻ ዓመት ላይ ሆን ተብሎ በደረሰባት የስነልቦና ጥቃት ምክንያት ትምህርቷን ለማቋረጥ የተገደደች ቆይታም ያልሸፈነችውን ጊዜ ሞልታ መመረቅ እንድትችል ብትጠይቅም አይቻልም ተብላ ለዓመታት የለፋችበት ትምህርት ከንቱ ሆኖ የቀረባት ሰው ነች። የኢህአዴግ ሰራዊት አዲስ አበባ ሲቆጣጠር የኢትዮጵያን ሬዲዮ ጣቢያ ከተቆጣጠሩ ታጋዮች አንዱ ኃይሌ ጥላሁን የነበረ ሲሆን የአዲስ አበባን በኢህአዴግ እጅ መውደቅ በዚሁ ሬዲዮ ጣቢያ የማብሰሪያ ዜናው ለመላው ሀገራችን ህዝቦች እንዲለቀቅ ትዕዛዙን የሰጠው ራሱ ኃይሌ ጥላሁን ነበር። ኃይሌ ጥላሁን አዲስ አበባ የገባው በአምቦ መስመር የነበረውን የመንግስት ሰራዊት ከሜጀር ጀነራል ኃይሎ ማርያ ጋር ሆኖ በሰጠው አመራር በመጠራረግ ነበር። ባጭሩ ሜጀር ጀነራል ኃይሌ ጥላሁንና ሻለቃ የሻበራ ላይ የሆነው ነገር ህወሓት በክፉ ዘመን ያገለገሉ የትግል አጋሮቹን የተለየ አቋም ያዙ በሚልበት ጊዜ በምን ያህል የከፋ መጠን የጥፋት ጥቃት ሊያካሂድባቸው እንደሚችልና ብአዴን ደግሞ የአማራን ህዝብ አይደለም የራሱን አባሎች እንኳን ከጥቃት መከላከል የማይችል ለፈስፈስ ድርጅት መሆኑን የሚያስረዳ መቼም ቢሆን የማይረሳ አብነት ነው። እጅግ የሚገርመው ደግሞ የሜጀር ጀነራል ኃይሌ ህልፈት ዜና ሲነገር በ1999 ዓ.ም በጡረታ ስለመገለሉ መገለጹ ነው። ይህ ፍጹም ቅጥፈት ነው። እስከ 2005 ዓ.ም ድረስ ምንም አይነት የጡረታ መብት አልነበረውም። ከዚያ በኋላ የሆነውን አላውቅም። ብቻ ስለ ሜጀር ጀነራል ኃይሌም ሆነ ሻለቃ የሺ ከላይ የተገለጸው ሐሳብ እያንዳንዱ አረፍተ ነገር ብዙ ታሪክ የሚወጣው ቢሆንም የተደረገባቸው ሁሉ በታሰበ ቁጥር እጅግ የሚያንገበግብ ህሊናን ፍጹም የሚረብሽ ነው። ክቡራትና ክቡራን፣ በቀድሞው ኢህዴን፣ በኋላው ብአዴን፣ በኋላው አዴፓ፣ በአሁኑ የአማራ ብልጽግና እርሾ በነበረው ድርጅት ውስጥ ያለፉ ታጋዮችንና የአንዳንድ ህይወት ታሪካቸውን፣ አሟሟታቸውን፣ አኗኗራቸውን የፈተሽንበት ዝግጅት ሊጠናቀቅ ነው። በዋናነት የሶስቱም ገዳይ አሟሟት በተለየ ሁኔታ አልተገለጸም። ይህ ደግሞ እዚያው ብአዴን ውስጥ ያሉ ብዙ ምስጢሮች እንዳሉ ያመለክታል። ከምስጢሮቹ ባለቤቶች መካከል በረከት ስምኦን ይጠቀሳሉ። በረከት ስምኦን አሁን የተጠቀሱትና በዋናነት ሞታቸው የሚያወዛግበው አመራሮች ሁሉ የበላይ አለቃ ሆነው የሰሩ የብአዴን መስራች ታጋይ ናቸው። ስለዚህ የእሳቸው መጽሐፍ በቅርብ ጊዜ ለንባብ ይበቃል ተብሎ በተለያየ ሁኔታ ሲገለጽ ሰምተናል። በመጽሐፋቸው ውስጥ እንዲህ ያሉ ጥያቄዎች እንደሚመልሱ ተስፋ አድርገን ለዛሬው ለውይይት መነሻ ጫር ያደረግነውን ዝግጅት በዚሁ እናጠናቅቃለን። ሰናይ ጊዜ